ሰላም እንዴት ናችሁ? ይህ አማርኛ ሀሁ ሰዋስው የጀማሪ አማርኛ ትምህርት ነው። ዛሬ ከኛ ተከባሉ 3 የአማርኛ ፊደላት ቃላት መስርተን እያነበብን እንማራለን ማለት ነው። እናንተ ቪዲዮውን ላይክ፣ ሼር እንዲሁም ሳብስክራይብ ማድረግ እንዳትረሱ። ከዚህ በተጨማሪ በአምስት የትምህርት አይነቶች ማለትም የአማርኛ፣ የእንግሊዘኛ፣ የሂሳብ፣ የኦሮምኛና የግዕዝ ትምህርቶችን እያስተማርን እንገኛለን። እርስዎም መማር ከፈለጉ ከዚህ ከታች ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም በኢሞና በኢንስታግራም ብትደውሉ ወይም መልእክት አስቀምጡ ይደርስናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ ዛሬ ከኛስ ተከባሉ 3 የአማርኛ ፊደላት በሁሉም ቤተሰቦቻቸው ቃላት መስርተን እያነበብን እንማራለን ማለት ነው። እናንተም ቪዲዮውን እያቆማችሁ እንደገና እያስጀምራችሁ እየጻፋችሁ እየተለማመዳችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እሺ ዛሬ እንግዲህ ከኛስ ከኙ ባሉ ፊደላትን ስናይ ሁልጊዜ እንደምናደርገው እነዚህኞችን ምጅምር እያመጣን ነበር ቃል ስንመሰርት የነበረ። አሁን ለምሳሌ እዚህ ላይ እኛን ምጅምር እያደረግ ኙን ምጅምር እያደረግ ኝን ምጅምር እያደረግ እስከኙ ድረስ ሁሎችንም ቤተሰቦች ምጅምር እያደረግ ነበር ቃል ስንመሰርት የነበረው። ዛሬ ግን ከኙ እስከኙ ያሉ ፊደላት ብዙ ጊዜ ምጅምር ላይ ያሉ ቃላት ለመመስረት በጣም ከባድ ነው ወይም በጣም ጥቂት ናቸው ማለት ነው። ምጅምር ላይ ሆነው ቃላት አይመሰሩትልም ማን ከኛ እስከኙ ያሉ ፊደላት። ስለዚህ መጨረሻ ላይ ወይም መካከል ላይ ያደረግን እንመሰርታለን ማለት ነው። እሺ ምጅምር ፊደሎችን ለማየት ያክል ኘ፣ ኑ፣ ኒ፣ ኛ፣ ኘ፣ ኒ፣ ኞ። እሺ እንግዲህ በእነዚህ የተመሰረቱ ቃላትን ስናይ ከአ ቤተሰብ የመጀመሪያዋ ፊደል፣ ገ ከገ ቤተሰብ የመጀመሪያዋ ፊደል፣ ኘ ከኘ ቤተሰብ የመጀመሪያዋ ፊደል፣ አ ገ ኘ በአንድ ላይ አገኘ አገኘ። እሺ እዚህ ላይ እንግዲህ ኘ መጨረሻ ሆነች ማለት ነው። ኘን ምጅምር አድርጎ ቃል ለመመስረት በጣም ከባድ ነው፣ ይከብዳል ወይም በጣም አይገኝም ማለት ነው። ስለዚህ እኛ ኘን መጨረሻ አድርገን ቃል መሰረት ማለት ነው። ሁለተኛ ኙ ከኘ ቤተሰብ የሁለተኛዋ ፊደል፣ ር ከረ ቤተሰብ የስድስተኛዋ ፊደል፣ ኙ ር በአንድ ላይ ኑር ኑር የሚል ቃል ስጠና ማለት ነው። ይህ እንግዲህ የግዕዝ ቃል ሲሆን የራሱ የሆነ ትርጉም አለው ማለት ነው። ከአ ቤተሰብ የስድስተኛው ፊደል፣ ኝ ከኘ ቤተሰብ የሶስተኛው ፊደል፣ ህ ከሃ ቤተሰብ የስድስተኛው ፊደል፣ ኝ ህ አንድ ላይ እኝህ እኝህ የሚል ቃል ስጠና ማለት ነው። እንግዲህ እቺ ኝ የኝ ቤተሰብ መካከል ላይ አድርገን አመጣናት ማለት ነው። የአ ቤተሰብ የስድስተኛዋ ፊደል፣ ኛ ከኘ ቤተሰብ የአራተኛዋ ፊደል፣ ኛ አንድ ላይ እኛ የሚል ቃል እናገኛለን። ከአ ቤተሰብ የመጀመሪያዋ ፊደል፣ ኘ ከኘ ቤተሰብ የአምስተኛዋ ፊደል፣ ራ ከራ ቤተሰብ የአራተኛዋ ፊደል፣ አ ኘ ራ በአንድ ላይ አኘራ የሚል ቃል እናገኛለን ማለት ነው። ይህ እንግዲህ የቦታ ስም ነው፣ የራሱ የሆነ ትርጉም አለው ማለት ነው። አኘራ ማለት የቦታ ስም ነው ማለት ነው። ከአ ቤተሰብ የመጀመሪያዋ ፊደል፣ ለ ከለ ቤተሰብ የስድስተኛዋ የመጀመሪያዋ ፊደል፣ ለ ከለ ቤተሰብ የመጀመሪያዋ ፊደል፣ ኝ ከኘ ቤተሰብ የስድስተኛዋ ፊደል፣ አ ለ ኝ በአንድ ላይ አለኝ። ሰ ከሰ ቤተሰብ የመጀመሪያው ፊደል፣ ኞ ከኘ ቤተሰብ የሰባተኛው ፊደል፣ ሰ ኞ አንድ ላይ ሰኞ የሚል ቃል ሰጠናል ማለት ነው። እሺ እነዚህ እንግዲህ ያቺ ኞ የመጨረሻ ላይ ያመጣናት ማለት ነው። እዚህ ላይ ኝን የመጨረሻ ላይ እዚህ ላይ ኘን ከመካከል አድርገን አመጣናቸው ማለት ነው። እሺ እነዚህ ከኘ እስከኙ ባሉ የአማርኛ ፊደላት የተመሰረተ ቃል ነው ማለት ነው። እሺ አሁን ደግሞ ከአ እስከ ኦ ባሉ በአ ቤተሰቦች ቃላት መስርተን እናያለን ማለት ነው። ምጅምር ፊደሎችን ለማየት ያክል አ ኡ ኢ አ ኤ እ ኦ። እሺ የመጀመሪያዋን ቃል ስናይ ከአ ቤተሰብ የመጀመሪያዋ ፊደል፣ በ
ከበ ቤተሰብ የመጀመሪያው ፊደል። ባ ከበ ቤተሰብ የአራተኛው ፊደል። አ በ ባ በአንድ ላይ አበባ አበባ የሚል ቃል እናገኛለን። ኡ ከአ ቤተሰብ የሁለተኛው ፊደል። ራ ከረ ቤተሰብ የአራተኛው ፊደል። ን ከነ ቤተሰብ የስድስተኛው ፊደል። የ ከየ ቤተሰብ የመጀመሪያዋ ፊደል። ም ከመ ቤተሰብ የስድስተኛው ፊደል። ኡ ራ ን የ ም በአንድ ላይ ኡራኒየም ኡራኒየም። ኢ ከአ ቤተሰብ የሶስተኛዋ ፊደል። ት ከተ ቤተሰብ የስድስተኛው ፊደል። ዮ ከየ ቤተሰብ የሰባተኛው ፊደል። ጵ ከጰ ቤተሰብ የስድስተኛው ፊደል። ያ ከየ ቤተሰብ የአራተኛው ፊደል። ኢ ት ዮ ጵ ያ አንድ ላይ ኢትዮጵያ ኢትዮጵያ። አ ከአ ቤተሰብ የአራተኛው ፊደል። ብ ከበ ቤተሰብ የስድስተኛው ፊደል። አ ብ በአንድ ላይ አብ አብ የሚል ቃል እናገኛለን ማለት ነው። ኤ ከአ ቤተሰብ የአምስተኛው ፊደል። ሌ ከለ ቤተሰብ የአምስተኛው ፊደል። ክ ከከ ቤተሰብ የስድስተኛው ፊደል። ት ከተ ቤተሰብ የስድስተኛው ፊደል። ሪ ከረ ቤተሰብ የሶስተኛው ፊደል። ክ ከከ ቤተሰብ የስድስተኛው ፊደል። ኤ ሌ ክ ት ሪ ክ በአንድ ላይ ኤሌክትሪክ ኤሌክትሪክ። እ ከአ ቤተሰብ የስድስተኛው ፊደል። ና ከነ ቤተሰብ የአራተኛው ፊደል። ት ከተ ቤተሰብ የስድስተኛው ፊደል። እ ና ት አንድ ላይ እናት እናት። ኦ ከአ ቤተሰብ የሰባተኛው ፊደል። ቾ ከቸ ቤተሰብ የሰባተኛው ፊደል። ሎ ከለ ቤተሰብ የሰባተኛው ፊደል። ኒ ከነ ቤተሰብ የሶስተኛው ፊደል። ኦ ቾ ሎ ኒ አንድ ላይ ኦቾሎኒ ኦቾሎኒ የሚል ቃል እናገኛለን ማለት ነው። እነዚህ ከአ እስከ ኦ ወይም በአ ቤተሰቦች የተመሰረቱ ቃላት ናቸው ማለት ነው። አሁን ደግሞ በከ ቤተሰቦች የተመሰረቱ ቃላት እናያለን ማለት ነው። መጀመሪያ ፊደሎችን ለማየት ያክል ከ ኩ ኪ ካ ኬ ክ ኮ። እሺ የመጀመሪያው ቃል ስናይ ከከ ቤተሰብ የመጀመሪያው ፊደል። ብ ከበ ቤተሰብ የስድስተኛው ፊደል። ት ከተ ቤተሰብ የስድስተኛው ፊደል። ከ ብ ት አንድ ላይ ከብት ከብት። ኩ ከከ ቤተሰብ የሁለተኛው ፊደል። ባ ከበ ቤተሰብ የአራተኛው ፊደል። ያ ከየ ቤተሰብ የአራተኛው ፊደል። ኩ ባ ያ አንድ ላይ ኩባያ ኩባያ። ኪ ከከ ቤተሰብ የሶስተኛው ፊደል። ሎ ከለ ቤተሰብ የሰባተኛው ፊደል። ኪ ሎ አንድ ላይ ኪሎ ኪሎ የሚል ቃል ይሰጡናል ማለት ነው። ካ ከከ ቤተሰብ የአራተኛው ፊደል። ር ከረ ቤተሰብ የስድስተኛው ፊደል። ታ ከተ ቤተሰብ የሶስተኛው ፊደል። ካ ር ታ አንድ ላይ ካርታ ካርታ። ኬ ከከ ቤተሰብ የአምስተኛው ፊደል። ክ ከከ ቤተሰብ የስድስተኛው ፊደል። ኬ ክ አንድ ላይ ኬክ ኬክ። ክ ከከ ቤተሰብ የስድስተኛው ፊደል። ብ ከበ ቤተሰብ የስድስተኛው ፊደል። ር ከረ ቤተሰብ የስድስተኛው ፊደል። ክ ር በአንድ ላይ ክብር ክብር። ኮ ከከ ቤተሰብ የሰባተኛው ፊደል። ከከ ቤተሰብ የመጀመሪያው ፊደል።
ብ ከበ ቤተሰብ የስድስተኛው ፊደል ኮ ከብ በአንድ ላይ ኮከብ ኮከብ የሚል ቃል ይሰጡናል ማለት ነው። እሺ ዛሬ ከኘ እስከ ከ ባሉ ሶስት የአማርኛ ፊደላት የተመሰረቱ ቃላትን ያየንበት የትምህርት ቪዲዮ ይህን ይመስል ነበር። ያላችሁን ሀሳብ አስተያየት ኮሜንት ላይ ያስቀምጡልን። ቀጣይ በሌላ ቪዲዮ በሌላ ትምህርት እስከምንገናኝ ድረስ ሰላም ሁኑ። ቻው